አሜሪካ ኢትዮጵያውያን ስደተኞችን ልታባረር ነው። አዲሱ የትራምፕ አስተዳደር ስደተኞችን በማባረር አልተቻለም። በርካታ ኢትዮጵያውያን ከአሜሪካ ሊባረሩ እንደሆነ ሰምተናል። በሌላ በኩል ከ9 ቀናት በኋላም በማልበርግ ቫይረስ የተያዘ አንድ ሰው መገኘቱን ሪፖርት ተደርጓል። ላለፉት 9 ቀናት በተደረጉ ምርመራዎች ምንም አይነት አዲስ የማልበርግ ቫይረስ ወረርሽኝ የተያዘ ሰው ሳይገኝ ቀርቶ ነበር። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ጉዳዩ ያለፍን። ከ9 ቀናት ቆይታ በኋላ በማልበርግ ቫይረስ የተያዘ አንድ ሰው መገኘቱን ሪፖርት ተደርጓል። የማልበርግ ቫይረስ በሽታም ድምፁን አጥፍቶ እየሄደ ነው። ከሰሞኑ በማልበርግ ቫይረስ የተያዘ ሰው ባይገኝም፣ ነገር ግን በተለያዩ አካባቢዎች በሀገራችን ክልሎች በተለይ በአሪዞን የዲሽታጊና በዓል እንዳይከበር መደረጉ የበሽታው ስጋት ገልጸዋል። ላለፉት 9 ቀናትም በተደረጉ ምርመራዎች ምንም አይነት አዲስ የማልበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ የቆየ ቢሆንም በትላንትናው ዕለት አንድ ሰው በማልበርግ ቫይረስ ተጠቂ ሆኖ መገኘቱ ዕለታዊ የምርመራ ሪፖርት ጠቁመዋል። የጤና ሚኒስቴር በጂንካ ከተማ የተከሰተ ወረርሽኝ የማርበርግ ቫይረስ ሆኖ መገኘቱን ባደረገው ምርመራ ማረጋገጡን ያወጀው በ5/2018 ህዳር ወር ላይ ነበረ። በወቅቱም በሰጠው መግለጫ በሀገራችን በጂንካ ከተማ የማልበርግ ቫይረስ ወረርሽኝ መከሰቱንና ጥንቃቄ እንዲደረግ መልእክት ማስተላለፉን በሚኒስቴሯ በኩል ተከታትለናል። ወረርሽኙ ከታወጀበት ቀን ጀምሮ በቫይረሱ የተጠቁ ሰዎች የመመርመርና የመለየት የማከም ስራዎች እየተሰሩ እንደሚገኝ የተገለጸ ሲሆን በየዕለቱ የሚከናወኑ ምርመራዎች አዲስ በቫይረሱ የተጠቁ ሕይወታቸው ያለፈም ያገገሙ እንዲሁም በሕክምና ላይ የሚገኙ ታካሚዎችን ይፋ እየተደረገም ይገኛል። ላለፉት 9 ቀናት በርካታ ምርመራዎች ቢደረጉም ምንም አይነት የማልበርግ ቫይረስ ተጠቂ ሳይገኝ ቆይቶ የነበረ ሲሆን በዛሬው ዕለት አንድ ሰው የቫይረሱ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርት ያሳያል። ህዳር 18 2018 ዓ.ም በቫይረሱ ሳቢያ የአንድ ሰው ሕይወት ማለፉን ከተጠቆመ ወዲህ አዲስ የቫይረሱ ተጠቂ የተያዘው ስለመኖሩ እስካሁን ሳይገለጽ ቆይቷል። ህዳር 23 2018 ዓ.ም ነበር ይህ ይፋ የሆነው። በዕለቱ 221 ሰዎች ምርመራ የተደረገላቸው ሲሆን አንድ ሰው ላይ ቫይረሱ መገኘቱ ከተገለጸ ወዲህ ላለፉት 9 ቀናት በቫይረሱ የተያዘ ሰው ሳይመዘገብ ቆይቷል። በትላንትናው ዕለት በተከናወነው 56 ሰዎች ምርመራ አንድ ሰው ቫይረሱ ተገኝቶበታል። የጤና ሚኒስቴር ሪፖርት ይህን ያመለክታል። በአጠቃላይ እስካሁን 1765 ምርመራዎች የተከናወኑ ሲሆን በ14 ሰዎች ላይ ቫይረሱ ተገኝቷል። በቫይረሱ ሳቢያ የ8 ሰዎች ሕይወት ያለፈ ሲሆን 4 ሰዎች ደግሞም አገግመው ከቤተሰቦቻቸው ጋር መቀላቀል ችለዋል። በአሁኑ ሰዓት ሕክምና በመከታተል ላይ የሚገኙ 2 ታማሚዎች ናቸው። ላለፉት 9 ቀናት ምንም አይነት አዲስ የማርበርግ ቫይረስ ተጠቂ ሪፖርት አለመደረጉን ተከትሎ ወረርሽኙ ጠፍቷል የሚሉ ሳይንሳዊ ያልሆኑ አስተያየቶች ሲሰነዘሩ ነበር። በትላንትናው ዕለት በተከናወነ ምርመራ አዲስ የቫይረሱ ተጠቂ መገኘቱን ወረርሽኙ አሁንም ስጋት መሆኑን የሚያመላክት ከመሆኑም በላይ ስለ ወረርሽኙ በጤና ሚኒስቴርና በኢትዮጵያ ሕብረተሰብ ኢንስቲትዩት የተላለፉ የጥንቃቄ እርምጃዎች መቀጠል እንዳለባቸው ያመላከተ ነው ተብሏል። መረጃው የቲክቫ ኢትዮጵያ ነበረ። ወደ ሌላኛው ጉዳያችን እናልፋለን። በሌላ በኩል አስደንጋጭ የሆነው የአሜሪካ ውሳኔ በርካታ የሶሻል ሚዲያ ገጾች በሰበር ዜና ያጋሩት የአሜሪካ ውሳኔ ብዙዎችን አስደንግጧል። አሜሪካ ኢትዮጵያውያንን ልታባረር ነው መባሉ ተሰምቷል። በርካታ ኢትዮጵያውያን በአሜሪካ እንደሚኖሩ ይታወቃል። በተለይ ዝነኛና ታዋቂ ኢትዮጵያውያን ብዙ ጊዜ መቀመጫቸውን አሜሪካ ያደርጋሉ። 1 እና 2 አልበም ሲንግል ያወጡ ሳይቀር ወደ አሜሪካ ይኮበለላሉ። አሜሪካ የበርካታ ኢትዮጵያውያን መጠጊያ ናት፣ እንዲሁም የፖለቲከኞች መሸሸጊያ ናት። ይህ ጉዳይ በርካቶችን አሳስቧል። ታዲያ የአሜሪካ መንግስት በኢትዮጵያ ውስጥ ያለው ሁኔታ ለዜጎች ወደ አገር ለመመለስ
አደጋ ያለው አይደለም ብሏል። ሀገሪቱ የተረጋጋችና በሰላም መኖር የሚያስችል ነው። ስለዚህ አሜሪካ ኢትዮጵያውያንን አቅፋና ደግፋ የምትቆይበት ሁኔታ የለም ብሏል። ስለዚህ ወደ ሀገራቸው ሄደው መኖር የሚችሉበት ጊዜያዊ ጥበቃ የሚደረግበት ሁኔታ ይነሳል ብለዋል። ቲፒኤስ መቋረጡን በተመለከተም የሀገር ውስጥ የደህንነት መምሪያው ትላንትና ባወጣው ማስታወቂያ እንዳመለከተው ውሳኔው የተወሰደው በኢትዮጵያ ውስጥ ያሉት ሁኔታዎች ካሁን በኋላ ለኢትዮጵያ ዜጎች አስጊ አይደለም ብሏል። የኢትዮጵያ ዜጎች የግል ደህንነት ከባድ ስጋት እንደማይፈጥር ስለ ሁኔታው ወይም ደግሞ አሁን ያለው ሁኔታ ለቲፒኤስ ሕጋዊ መስፈርቶች እንደማያሟላ ገልጿል። ኢትዮጵያ አሁን በጥሩ ሁኔታ ላይ ትገኛለች፣ ለዜጎች ስጋት የለም በማለት የአሜሪካ ውሳኔ እንደተወሰነ ተገልጿል። በዩናይትድ ስቴትስ ለመቆየት ሌላ ሕጋዊ መሰረት የሌላቸው ኢትዮጵያውያን ዜጎች በፈቃደኝነት አሜሪካን ለመልቀቅ 60 ቀናት አላቸው። ዲኤችኤስ የሚወጡ የውጭ ዜጎች የአሜሪካ የጉምሩክና የድንበር ጥበቃ ሲቢፒ የቤት ሞባይል መተግበሪያ ተጠቅመው መውጣታቸውን ሪፖርት እንዲያደርጉ ያበረታታል። በተለይ አሜሪካ አዲሱ ውሳኔዋ በርካቶችን አስደንግጧል። የፖለቲካ ጥገኝነት ከጠየቁት አሜሪካ ሄደው የኖሩ እስካሉት ድረስ በርካቶቹ ስጋት የፈጠረ ነው። ይህ ሂደት ነፃ አውሮፕላን ትኬት፣ $1000 የመውጫ ጉርሻና የወደፊት ሕጋዊ ስደት ዕድሎች ያካትታል። አሜሪካ ኢትዮጵያውያን ወደ ሀገራቸው በራሳቸው ፈቃደኝነት የሚመለሱ ዜጎችን ለማበረታታት እነዚህን ዕድሎች አዘጋጅታለች። ነገር ግን እናት አሜሪካን ጥለው ወደ ኢትዮጵያ መምጣት የማይሆንላቸው አሜሪካን እንደ እናት ሀገራቸው የሚያዩ በርካቶች ናቸው። ከየካቲት 13 2026 በኋላ ዲኤችኤስ ማንኛውም የቲፒኤስ ሁኔታ የሌለው ኢትዮጵያዊ ዜጋ ሊያስርና በግድ ሊያስወጣ ይችላል። ታዲያ አሜሪካ የሌላ ሀገር ዜጋ ስደተኛ በተለይ አፍሪካውያን አልይ እያለች ነው። አንድ የውጭ ዜጋ ዲኤችኤስ እንዲያሰራ እናም በተለይ ደግሞ ካስገደደ ወደ አሜሪካ እንዲመለሱ ፈጽሞ ሊፈቅድላቸው አይችልም። ካሁን በኋላ አሜሪካ ሆኖ ኢትዮጵያውያንን በፕሮፓጋንዳ ማተራመስ አይቻልም የሚሉ መረጃዎች እየወጡ ነው። እናም አሜሪካ ከዚህ በኋላ ለኢትዮጵያውያን የሰጠችው የመኖር እድል ወይም ፍቃድ ብዙ ፕሮሰሶችና አስቸጋሪ መንገዶችን የሚያልፍ ነው። እናም አሜሪካ ከዚህ በኋላ ለዜጎቿ እንጂ ለሌሎች ሀገር የማትመች ሀገር እየሆነች ሳይሆን አይቀርም። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረው ከለላ አቋርጧል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊነት የሕግ ጥበቃ በአገሪቱ ውስጥ እንዲኖሩ የተፈቀደበት አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህንን ጊዜያዊ የሕግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለሚመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የሕግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የአገሪቱ ሁኔታን በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የሕግ ጥበቃ የሚያስፈልጉ ሁኔታዎች የማታሟላ ናት የሚል ውሳኔ ያሳልፈዋል በማለት ውሳኔውን አሳውቋል። የአሜሪካ መንግስት ይህንን ሕጋዊ ጥበቃ በመጀመሪያም ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም ነበር። የወቅቱ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ባወጡት መግለጫ ነበረ። በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭት የተለያየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ እንዲሁም ሕጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሆኖ ቆይቷል።